ትናንትና የተከሰተው የቢዋይዲ ሴጉል አደጋ ብዙዎችን አስደንግጧል፣ እንዲሁም አስደምሟል። መኪናው ከፖል ጋር ከተጋጨ በኋላ መኪናው በፍጥነት በእሳት ይያያዛል። በዚህም መኪናው ሙሉ ለሙሉ ከጥቅም ውጪ ይደርሳል። ነገር ግን የመኪና አደጋ በሚደርስበት ጊዜ ለምን በፍጥነት ይቃጠላል? እናንተ ያላችሁ መኪናስ አደጋ በሚደርስበት ጊዜ እሳት እንደማያያዝ ምን ማረጋገጫ አላችሁ? ምን አይነት ጥንቃቄ ማድረግ አለባችሁ? ከመግዛቱ በፊት ደግሞ በአይን የማይታዩ የሻንሲ፣ የባትሪ፣ የኮምፒውተር ድብቅ አደጋዎችን እንዴት ይመረመራል ሚሉትን ዛሬ በስፋት እናያለን። ሰላም እንደምናላችሁ፣ አዶንያስ ነኝ። በዛሬዎቻችን ይህንንና ሌሎች መረጃዎች ይዤላችሁ ቀርብ ያለው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ በየዕለቱ ከመኪና ጋር የተገናኙ የተለያዩ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎ እንደርሶ የደወል ምልክቱን ይጫኑ። አንድ ማወቅ ያለብን ነገር የመኪኖች ባትሪያቸው ከስር የተገጠሙላቸው ናቸው ወይ ደግሞ አንደር ቦዲ ሻንሲ ላይ የሚገኙ ናቸው። በተለይ የቢዋይዲ ሴጉል ብሬድ ባትሪ የሚባለው ሊቲየም አየን ፎስፌት የሚጠቀም ነው። ይህም ከፍተኛ የጎንና የስር ግጭት ሲደርስ ባትሪው መዋቅር ላይ መሰንጠቅ ሊገጥም ይችላል። ይህ እንዲሁም በተለይ የቢዋይዲ መኪኖች ላይ የተሻለ የሚባል አወቃቀር ነው ከሌሎቹ የኤሌክትሪክ መኪኖች አንጻር። ለምሳሌ ያህል በስም ለመጥራት እንደነ ሜርሴዲስ ኢኪዩሲ፣ እንደነ ሆንዳ ኤንፒ1 እንዲሁም ሌሎች ከነዳጅ ወደ ኤሌክትሪክ ኮንቨርት ተደርገው በማኑፋክቸረሩ ኮንቨርት ተደርገው የሚመጡ ተሽከርካሪዎች ባትሪያቸው እጅግ በጣም ዝቅ የሚሉ በመሆናቸው ከስር ምት በሚያገኛቸው ጊዜ ወዲያው መሰንጠቅ አይነት አደጋ ያጋጥማቸዋል። ለዚህም ነው በተለይ እንደነዚህ ተሽከርካሪዎች ላይ ጥንቃቄ አድርጉ የሚባለው። አንድ ጊዜ የባትሪ ሴሎች ላይ አየር ሲያገኙ ወዲያውኑ ወደ ውስጥ አካል ላይ አጭር መላኪያ ወይ ደግሞ ሾርት ሰርኪዩት ሊፈጠር ይችላል። ይህም ደግሞ ተርማል ራናዌይ የሚባለው የሙቀት ሰንሰለት ይፈጠራል። ይህ ማለት አንዱ ሴል ሲሞቅ ሌላኛው ይሞቃል ማለት ነው። በሰከንዶች ውስጥ ሁሉም በከፍተኛ እሳት ይያያዛል። የኤሌክትሪክ መኪና እሳት በቀላሉ በውሃ የሚጠፋ አይደለም። በዚህ ምክንያት ነው ብዙ ጊዜ የመኪና እሳት በሚያያዝበት ጊዜ ቆሞ ከማየት ውጪ ለማጥፋት ከባድ የሚሆነው። ይህ አደጋ የደረሰበት ወንድማችንን እንግዲህ አይዞህ ማለት እንፈልጋለን። ምክንያቱም የተሽከርካሪ በተለይ አሁን ኢንሹራንስ ራሱ መኪናውን ቶታል ዳሜጅ ነው ሊያደርግበት የሚችለው። ቶታል ዳሜጅ ቢያደርግበት ራሱ መኪናው ኦልሞስት 2025 ሞዴል ናቸው። ፌብራሪ አካባቢ እነዚህ መኪኖች ሲሸጡበት የነበረው ወደ 3.5 ሚሊዮን አካባቢ ነው። በአሁኑ ሰዓት ላይ ከ4 ሚሊዮን ብር በላይ ናቸው ዋጋቸው። ስለዚህ በ3.5 ራሱ አስገብቶት ከሆነ 3.5 ነው ሊሰጡት የሚችሉት። ይህ አደጋ የሚያስተምረን ትልቁ ነገር ምንድን ነው? አደጋ የደረሰበት መኪናው ለምሳሌ አሁን ያየነው ተሽከርካሪ 00 ተብሎ ገዝቶት ሊሆን ይችላል። ነገር ግን መኪናው ከዚህ በፊት አደጋ የደረሰበትና በውጭ አካሉ በደንብ ተጠግኖ እና ቀለም ሊቀባ ይችላል። ነገር ግን መኪናው የስራ አካሉ የባትሪ ሽፋን ጉዳት ደርሶበት ከሆነ እንዲሁም ደግሞ መኪናው ኤሌክትሪካል ሲስተሞቹ ፒኤምኤስ፣ ቲኤምኤስ ምንላቸው ሲስተሞች አሉ። እነሱ ላይ ችግር ካለ ሴሎቹ ላይ ጉዳት ደርሶበት ከሆነ መኪናው በተለይ ቻይና ውስጥ በጣም እንደዚህ የተሰሩ ወደ ሀገራችን እንዲገቡ የሚደረግበት ሁኔታ አለ። በዚህ ምክንያት መኪናው ከፍተኛ ጉዳት አስተናግዷል። ለምሳሌ ስንጥቅ ነበረው ማለት እንችላለን። ለምሳሌ እሳት የሚነሳበት ዋነኛ ምክንያቱ ደግሞ ባትሪ ካቶድና አኖድ የሚባል ክፍሎች አሉት፣ ላይኛውና ታችኛው። እንደዚህ አይነት ስንጥቅ በሚያጋጥምበት ጊዜ ለሱ መኪናው ለምሳሌ ትንሽ አደጋ ሊሆናል ያጋጠመው። ነገር ግን ከዚህ በፊት ቻይና ላይ አደጋ አጋጥሞት ሊኖር ይችላል፣ ወይ ደግሞ ሲጫን ሲወርድ አደጋ አጋጥሞት ሊሆን ይችላል። በዛ ምክንያት ከስሪያቺ ምክንያት ነበር ስትፈልግ የነበረችው ማለት እንችላለን። በዛ ምክንያት ካቶድና አኖድ መሀል ላይ ክራክ ሲያደርግ እሳት ይያያዛል። እሳት ሲያያዝ ደግሞ አንደኛው ሴል ወደ ሌላኛው፣ ሌላኛው ወደ ሌላኛው እያለ መኪናው ሙሉ ለሙሉ ከጥቅም ውጪ ያደርገዋል። እንደሚታወቀው የኤሌክትሪክ መኪና ላይ ብቻ አይደለም እሳት የሚፈጠረው፣ በሃይብሪድ እና የቤንዚን መኪኖች ላይ ይከሰታል። ለምሳሌ የመኪናው የሻንሲ ፍሬም ሲመታ ኤርባግ ሲስተም ሪከርድ ሲኖረው የነበረው ስህተት ኮምፒውተሩ ላይ እናጠፋዋለን ብለው አጥፍተው ሊሸጡላችሁ ይችላል። ይህ እንግዲህ ቼክ ስታደርጉት ኢንስፔክሽን ላይ ብዙ ጊዜ የሚያጋጥሙን አደጋ ኖሮባቸው አክቲቭ ኤንድ ኢንአክቲቭ ኮዶች ተብሎ የሚመጡልን አሉ። አብዛኛው ጊዜ አክቲቭ ኮድ ያላቸው መኪኖች እያጋጠሙን ያሉት። ስለዚህ እንደነዚህ አይነት ነገሮች በኋላ ላይ መኪናው ሳይጠገን ኮዱ ብቻ ስለጠፋ መኪናው ሳይጠገን እያሽከረከራችሁት ወዲያውኑ እሳት ሊያያዝ አደጋ ሊደርስ ይችላል። ስለዚህ ይህንን በጣም መጠንቀቅ ያስፈልጋል። በተደጋጋሚ እያጋጠመን ያለው መኪኖች እንደምታውቁት ብዙ መኪኖችን እየፈተሽን ያለ ነው። ከትንንሽ መኪኖች ጀምሮ ትልልቅ መኪኖችንም እየፈተሽን ያለ ነው። ገና ኦቢዲውን ሰክተን ቴምፕሬቸሩን በምናይበት ጊዜ አንዳንድ መኪኖች ከስር ምት ያላቸው ተሽከርካሪዎች ሴላቸው ላይ ምት ያለበት ሴሉ ላይ ከፍተኛ ሙቀት እንመለከታለን።
ይህ እንግዲህ መኪናው ስታዩት ግን ምንም ነገር የለውም። ከስር ራሱ ገብታችሁ ስታዩት ባትሪ ፕሮቴክተሩ ተቀይሮ እናገኘዋለን። በአይን መለየት እስኪ ከብድ ድረስ አንዳንድ ጊዜ ጽድት አድርገው የመስራት ነገር አለ። ብዙ ጊዜ ይሄ ከቻይና መኪኖች በሚመጡበት ጊዜ ተሰርተው የሚመጡ ናቸው። የመኪናው ኮምፒውተር ኢሲዩ በምንሰካበት ጊዜ የተለያዩ መረጃዎች ይሰጠናል። ባትሪ ሄልዝ ላይ በተገናኘ፣ ቴምፕሬቸር ላይ በተገናኘ፣ ቮልቴጅ ላይ፣ ከረንት እያንዳንዱን ነገር ነው የሚሰጠን። እኛም የምታውቁ በዚህ ሳምንትም የፈተሽናቸው አሉ። ፈትሸን ስንሰጣችሁ ወረቀቶቹን ማየት ትችላላችሁ። ምን ያህል ነው ቶታል ቮልቴጁ፣ ከረንቱ ምን ያህል ነው፣ ሄልዙ ምን ያህል ነው፣ ሴሉ ምን ያህል ነው የሚሉት ነገሮች እዛው ላይ ጽፈን ስንሰጣችሁ አስተውላችኋል። ብዙ ጊዜ ግን በተለይ የቢዋይዲ ተሽከርካሪዎች የሚገዙ ሰዎች በጣም ፋውል እየበዛ ነው። ፋውሉ ሲበዛ ከትንንሽ ችግር ጀምሮ እስከዚህ መኪናችሁን አይናችሁ እያየ እስከ መቃጠል እየደረሰ ነው ያለው። ስለዚህ እባካችሁ ተጠንቀቁ። በተለይ ደግሞ ያገለገለ መኪና የምገዙ ሰዎች በዋነኝነት ስገዙ ማየት ያለባችሁ ማወቅ ያለባችሁ ሌላ ፈኛ ብቻ አይደለም፣ ሌላ ፈታሽ ቢፈትሽላችሁም ራሱ ማወቅ ያለባችሁ ወሳኝ ነገሮች አሉ። እንደምታውቁት እኛ ሀገር ላይ ክራውድድ መንገድ ነው። ኩርኩም በጣም ያጋጥማል። አብዛኛው የዩዝድ መኪና በምፈትሽበት ጊዜ ከ50% ከ60% በላይ ቦዲው ላይ የሆነ የተመታ ነገር እናገኛለን። በጣም ግልጽ የሆነ ነገር ነው። መኪናው ተነርቶ በሚታይበት ጊዜ በዚሁ አጋጣሚ አንድ ያጋጠመን ተሽከርካሪ ነበረ። መኪናውን ነርተን ቼክ በምናደርግበት ጊዜ መኪናው መሀል ላይ እንደ ነዳጅ መኪና ሞተር ጥፍት ማለት ነገር አለ። ይህ ምንድነው ብለን ተጨማሪ ምርመራዎችን በምናካሄድበት ጊዜ መኪናው ላይ ከሃይ ቮልቴጅ ባትሪው ወደ ኤሌክትሪክ ሞተሮቹ ጉልበት ኃይል የሚልከው ሶኬት አለች። እዛችኛዋ ላይ ከስር መኪናው ስፒድ ብሬክ መጥቶት ያቺ ስለተሰበረች ሉዝ ኮኔክሽን አላት። መኪናው አንዴ ጉልበት ይሰጣል፣ አንዴ ያጠፋዋል፣ አንዴ ይነሳል፣ አንዴ ይጠፋል። እንደዚህ አይነት ነገሮች ያጋጥማሉ። ይህ እንግዲህ በስፒድ ብሬክ አማካኝነት ነው። መኪናውን ለመሰራት ምንድነው የሚደረገው ታዲያ? መኪናው ባትሪው ሙሉ ለሙሉ ወርዶ እንደ አዲስ መስተካከል ያለባቸው ነገሮች ሴሎቹ ሄልዛቸው ቼክ ተደርጎ ከእንደገና ነው ያቺኛዋ ፓርት ተቀይራ ባትሪው ሙሉ ለሙሉ ወርዶ የሚሰራው። ስለዚህ እንደነዚህ አይነት ነገሮች ፍተሻ ላይ ያጋጠሙ ነው። በአይን የሚታይና የማይታይ ቀለም ውፍረት ያላቸው አሉ። አንዳንዶቹ እንጀራ የሚመስል ቀለም በቃ ሀገር ውስጥ የተቀቡ፣ አንዳንዶቹ ትክክል እኛ ቀለም ያልተቀቡ ግን አዲስ መኪኖች መስለው የምናገኛቸው አሉ። ቻይና ውስጥ ተቀብተው የሚመጡ ተሽከርካሪዎች አሉ። መኪኖቹ ከፊት ኮፈናቸው ተፈቶ የሚያውቁ ተሽከርካሪዎች አሉ። እንዲሁም ደግሞ ስቴት ኦፍ ሄልዛቸው ራሱ 100% እያለ ወደ ውስጥ ስንገባ ግን ሌላ ታሪክ የሆኑ ተሽከርካሪዎች አሉ። ስለዚህ ጥንቃቄ የምንላችሁ መኪና ሳስፈትሹ መኪናው ትንንሽ ጉዳቶች አይደለም፣ እንደዚህ አይነት እሳት እንዳያያዝ ራሱ እንደ ዋስትናችሁ ነው። ጥንቃቄ አድርጋችሁ ግዙ የምንለው በሀገር ውስጥ ብቻ አይደለም ይህ ስራ የሚሰራው በቻይና ውስጥም እየተሰራ እየመጣ ነው ያለው። ስለዚህ ጥንቃቄ ማድረጋችሁን አትርሱ ለማለት እንወዳለን። ታዲያ የፍተሻ አገልግሎት የት እናገኝ ብላችሁ የጠየቃችሁን አሉ። ፍተሻን ለማግኘት ቀላል ነው። እኛ ጋር ከስር የምትመለከቱት ስልክ ቁጥር ይደውልን፣ እኔን ቀጥታ ታገኛላችሁ። አዶኒያስ ብላችሁ እኔ ራሴ ያላችሁበት ቦታ መጥቼ ከቴክኒሻኖቼ ጋር አብረን አይተን ፈትሸን የምንሰጣችሁ ነው የሚሆነው። ስልክ ቁጥራችን የኮሜንት መጀመሪያው ላይ አለ። አዲስ ይሁን ያገለገለ ይሁን ኤሌክትሪክ ሃይብሪድ መኪናችሁን ፈትሸን ኃላፊነት በተሞላበት መልኩ እንሰጣችኋለን ማለት ነው። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።